ለመድፈኞቹ አርሰናል ደጋፊዎች እጅግ በጣም ወሳኝና አስደሳች የሚባል ዜና ትላንትና ምሽት እንግዲህ ሰበር ተብሎ ወጥቷል። እኔ ደግሞ በማለዳ እንደተለመደው ወደ እናንተ ይህንን መረጃ አደርሳለሁ። እሱን ብቻ ሳይሆን ሌሎች የዕለቱን ወሳኝ ስፖርታዊ መረጃዎችን በሙሉ መድፉ አርሰናልን የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። ትላንትና የተሰማው አስደሳች ዜና ምንድን ነው? እንደዚሁም ደግሞ ካይ ሃቨርት ስለ አርሰናል የተናገረው ልብ የሚያሞቅ ንግግርና አርሰናል ትክክለኛ የበቀል ጊዜው እንደደረሰ የሚያሳይ አንድ መረጃ ወጥቷል። ምንድነው የበቀል ጊዜ ማለት የሚለውንም እነግራችኋለሁ ማለት ነው። በነገራችን ላይ በጣም እያስደሰታችሁ ነው ውድ አድማጭ ተመልካቾቼ። በምሰራቸው መረጃዎች ቪዲዮዎችን በመመልከት ብቻ ሳይሆን ጊፍቶችን ጭምር በኮመንት እየሰጣችሁን ትገኛላችሁ። እጅግ በጣም ላመሰግናችሁ ነው የምወደው። ቪዲዮዎች ውስጥ እንግዲህ ትላንትና ዩቲዩብ ሲያሳየኝ ገብቼ ስመለከት በርካታ ስጦታዎችን በኮመንት ስር በውጭ ሀገር የምትገኙ ውድ አድማጭ ተመልካቾቼ እየሰጣችሁ ትገኛላችሁ። ለዚህ ከልብ ነው ማመሰግነው። ዩቲዩብ ታውቃላችሁ ጊፍት እንደሚሰጥ ኮመንት ላይ ታንክስ ብላችሁ ስትሰጡ ቻናላችን ያድጋል። ለዚህ በጣም እያበረታታችሁ ስለሆነ ከልብ ነው የማመሰግናችሁ። ሀገር ውስጥም ያላችሁ ቪፒኤን ጭምር እያበራችሁ ይህንን ቻናል ለማሳደግ የምታዩ ቤተሰቦች አላችሁኝ። ለዚህም ከልብ ነው የማመሰግናችሁ። ይህ ቻናል በአሁኑ ሰዓት በኢትዮጵያ ትልቁ የአርሰናልን መረጃዎች የሚያደርስ ቻናል እያደረግነው እንገኛለን፣ አድርገነዋል። አሁንም ደግሞ 50 ሺህ 100 ሺህ በማድረስ በኢትዮጵያ ትልቁ ታማኝ የአርሰናልን መረጃዎች በየዕለቱ የሚያደርስ ትልቅ የዩቲዩብ ቻናል እንደምናደርገው ቃል ገባላችኋለሁ። በቅርቡም እንግዲህ ከእናንተ እርዳታ ጋር የቀጥታ ስርጭቶችን ጀምረን ይህንን ቻናል በአንድ 100 ሺህ በማድረስ ትልቁ የመድፉ ቤተሰብ ቻናል እንደምናደርገው ቃል ገባላችኋለሁ ማለት ነው። እንግዲህ አሁንም በስጦታችሁ እንድትቀጥሉ በአክብሮት ተጠይቃችኋለሁ። ከልብ ላመሰግናችሁ እወዳለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። ያው እስከዛሬ ብዙ ጊዜ አመስግኛችሁ ስለማላውቅ ላመስግናችሁ በሚለው ነው ጠቅለል አድርጌ ማለት ነው። እንግዲህ ትላንትና ምሽት ለአርሰናል ደጋፊዎች በጣም መልካም የሚባል ዜና ተሰምቷል። በእርግጥ ከዘገየ የተወሰደ እርምጃ ቢሆንም ነገር ግን ሌሎች ተጫዋቾች ከሚጎዱ የማይከፋ ጥሩ የሆነ እርምጃ ነው ብዬ እኔ በግሌ ወስደዋለሁ። የእንግሊዝ ብሔራዊ ቡድን ነው እንግዲህ ትላንትና ይህንን ውሳኔ ወስኖ የአርሰናል ደጋፊዎችን ያስደሰተው ማለት ነው። እንደምታውቁት የአርሰናል ተጫዋች ኖኒ ማዱኬ ከትላንትና በፊት እንግሊዝ ከዩራጋይ ጋር በነበራት ጨዋታ ትላንትና በሰራውላችሁ ጥንክር ላይ ጉዳት ገጥሞት እንደነበር ነግሬያችኋለሁ። ጉዳቱ መጠነኛ የሚባል ቢሆንም ከ3 እስከ 4 ሳምንታት በጉዳት ከሜዳ ሊርቅ እንደሚችልና አርሰናል በኤፍኤ ካፕ ከሳውዛምፕተን፣ በሻምፒዮንስ ሊግ ከስፖርቲንግ ሊዝበን እንደዚሁም በፕሪሚየር ሊግ ደግሞ ከቦርንማውዝ እንዲሁም ከሲቲም ምናልባት ሊያመልጠው እንደሚችል መረጃውን አጋርቻችሁ ነበር። ታዲያ ይህንን ያዩት የእንግሊዝ ብሔራዊ ቡድን ዋና አመራሮችና የአርሰናል አመራሮች ወዲያውኑ ተደዋውለው ንግግር አድርገዋል፣ አርቴታን ጨምሮ ማለት ነው። ምክንያቱም ከፍተኛ ድንጋጤ ነው ለአርሰናል። አርሰናል ሁልጊዜ በየዓመቱ ልክ ሊጠናቀቅ ሲል ጉዳት እንደሚበዛበት ይታወቃል። ለዛ በሚል ወዲያውኑ ነው ወደ እንግሊዝ ብሔራዊ ቡድን ዋና አካላት የሚባሉት ጋር የአርሰናል አካላት በመደወል ንግግር ያደረጉት። የእንግሊዝ ብሔራዊ ቡድንም ምስጋና ይገባውና ቡካዮ ሳካ፣ ዴክላን ራይስና ኖኒ ማዱኬ በፍጥነት ወደ አርሰናል እንዲመለሱ ውሳኔ አስተላልፏል። እነዚህ 3 ተጫዋቾች ወደ አርሰናል ተመልሰው ሕክምና ክትትል እንዲያደርጉ የእንግሊዝ ብሔራዊ ቡድን መወሰኑን ትላንትና ምሽት አስታውቋል። ኖኒ ማዱኬ አስቀድሞ ጉዳት የደረሰበት ተጫዋች ነው። ስለዚህ ወደ አርሰናል ተመልሶ ልምምዱን እንደዚሁም ደግሞ ሕክምናውን ያደርጋል። ቡካዮ ሳካና ዴክላን ራይስም እንደምታውቁት በዩራጋይ ጨዋታም አልተሰለፉም። አሁንም ማክሰኞ እንግሊዝ ብሔራዊ ቡድን ከጃፓን ጋር የምታደርገውን ጨዋታ አይሰለፉም። ከዛ ይልቅ ከኖኒ ማዱኬ ጋር በመሆን ወደ አርሰናል ስብስብ ተመልሰው ሕክምናቸውን እንደሚያደርጉ ተረጋግጧል። ልምምዳቸውን እንደሚሰሩ ተረጋግጧል። ስለዚህ የእንግሊዝ ብሔራዊ ቡድን እነዚህን ወሳኝ የአርሰናል ተጫዋቾችን ወደ ክለባቸው እንዲመለሱ ፈቅዳለች ማለት ነው። ይሄም ለአርሰናል ደጋፊዎች አስደሳች ዜና ነው። ምክንያቱም ለምን መሰላችሁ አስደሳቹ ዜና? አስቡት አሁን ለምሳሌ በልምምድ ላይ ወይ ደግሞ ማክሰኞ በሚኖረው ከጃፓን ጋር በሚኖረው ጨዋታ ቡካዮ ሳካ ወይ ዴክላን ራይስ አንዳቸው ድጋሚ ደግሞ ልክ እንደ ማዱኬ ጉዳት ቢገጥማቸው የአርሰናል ስብስብ እንዴት ሊሳሳ እንደሚችል አስቡት። ስለዚህ አርሰናል ለዋንጫ የሚያደርገው ጉዞ ይስተጓጎሉበታል ማለት ነው። በእርግጥ አርሰናል ቤት አሁንም ያሉት ጉዳቶች በጣም በርከት ብለዋል። ኤዜ ተጎድቷል፣ ማዱኬ ተጎድቷል፣
ቲምበር ጉዳት ላይ ነው። የሳሊባና የማጋሌሽ ጉዳይም ሕክምና ላይ ናቸው። ትሮሳርድም ሕክምና ላይ ነው። ስለዚህ እነዚህን ስትመለከቱ የአርሰናል ነገር ያሳስባል። ምክንያቱም ካሁን በኋላ ያሉ እያንዳንዱ ጨዋታዎች የሞት ሽረት የደማችሁን የምታፈሱበት ላባችሁን የምታፈሱበት ያላችሁን በሙሉ የምትሰጡባቸው ጨዋታዎች ናቸው። በፕሪሚየር ሊግ ያሉት 7 ጨዋታዎች የሞት ሽረት ናቸው። በሻምፒዮንስ ሊግ ያሉት ጨዋታዎች የሞት ሽረት ናቸው። በኤፍኤ ካፕ ጭምር ያሉት ጨዋታዎች የሞት ሽረት ናቸው። በተለይ አርሰናል የካራቦ ካፕ ዋንጫን ካጣ በኋላ በሲቲ አንድም ዋንጫ እንዳያጣ የአርሰናል ደጋፊዎች በከፍተኛ ሁኔታ እያሳሰቡ ይገኛሉ። ስለዚህ እነዚህን ስትመለከቱ ጉዳት በዚህ ሰዓት ምን ያህል ጎጂ እንደሆነ ትረዳላችሁ። የሀገራት ጨዋታ ደግሞ በጣም ለጉዳት ግልጽ እና በጣም ቅርብ የሆነ ጨዋታ ነው። አንደኛ አየር ቀይራችሁ ነው የምትጫወቱት፣ አጫወት ቀይራችሁ ነው የምትጫወቱት ለሀገራችሁ ነው። በጣም ኢንቴንሲቲው፣ ፍጥነቱ፣ ጉልበቱ ከፍ ያለ ነው። ስለዚህ እንደዚህ አይነት ጨዋታዎችን ስታደርጉ ጉዳት የማስተናገዳችሁ ጉዳይ ከፍ ይላል። ለዛ ነው ብዙ ጊዜ ተጫዋቾች ወደ ብሔራዊ ቡድን ሲሄዱ ጉዳት አስተናግደው የሚመጡት ማለት ነው። ስለዚህ የእንግሊዝ ብሔራዊ ቡድን ይህንን መወሰኗ ለአርሰናል ደጋፊዎች እንደዚሁም ለአርሰናል ስብስብ አስደሳች ዜና ሆኗል ማለት ነው። ለአርሰናል የበቀል ጊዜ ነው እንዴት አልክ ብላችሁ ብዙዎቻችሁ እንደምትጠይቁኝ ያውቃለሁ። በጣም በሚያስገርማችሁ ሁኔታ አርሰናል በቀጣይ የሚያደርጋቸው ጨዋታዎች ብታምኑም ባታምኑም ከዚህ በፊት 2022-23 የውድድር ዘመን ላይ ያደረጋቸው ጨዋታዎች ጋር እጅግ ተመሳሳይ ቀናቸው ጭምር እጅግ በጣም የተቀራረበ ነው። ለምሳሌ አርሰናል ከሳውዛምፕተን ጋር ቀጣይ ይጫወታል። 2022 ትዝ ይላችሁ እንደሆነ አርሰናል ከሳውዛምፕተን ያኔ በኤፍኤ ካፕ አይደለም በፕሪሚየር ሊግ በአፕሪል ወር ላይ ገና ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ የዛኔ የአርሰናሉ ግብ ጠባቂ ራምስዴል እንግዲህ በሰራቸው ስህተቶች 2 ግቦች አንደኛው እንደ ዋልኮት ነበር ለሳውዛምፕተን ጭምር ያስቆጠረው 2-0 መምራት ጀምሮ ጨዋታው 3-3 ተጠናቆ የአርሰናል የእንግሊዝ ፕሪሚየር ሊግ የዋንጫ ተስፋ ውሃ የተቸለሰበት ተስፋ የተቆረጠበት እጅግ ልብ ሰባሪ ቀን እንደነበረ ታውቃላችሁ። አፕሪል ወር ላይ ነበር ያ ጨዋታ የተደረገው። አሁን አርሰናል በኤፍኤ ካፕ ቀጣይ ሳምንት ቅዳሜ ምሽት 4 ሰዓት ላይ ከሳውዛምፕተን ጋር ይጫወታል። ስለዚህ ይሄ ለበቀል በጣም ትክክለኛ ጊዜ ነው ብዬ አምናለሁ። እሱ ብቻ አይደለም፣ አርሰናል በቀጣይ ከስፖርቲንግ ሊዝበን ጋር ነው የሚጫወተው። የዛኔ ታስታውሱ እንደሆነ በኤሮፓ ሊግ አርሰናል በእነሱ ሜዳ አንዳቻ ይመስለኛል አቻ ወጥቶ መጣ። ከዛ በሜዳው ኤምሬትስ በራምስዴል ስህተት ድጋሚ ግብ ተቆጥሮ ጨዋታው ወደ ፔናልቲ ሄዶ አርሰናል ከኤሮፓ ሊግ ተሰናብቶ ከዋንጫ ፉክክር የወጣበት እንደሆነ ታስታውሳላችሁ። ይህም ሌላኛው የበቀል ጨዋታ ነው። ከዛም በኋላ ከቦርንማውዝ ቀጥሎ ከሲቲ ጋር ይጫወታል አርሰናል። የዛኔ ታስታውሳላችሁ ሲቲ አርሰናልን 4-1 አሸንፎ ሃላንድ እንደውም ታስታውሱ እንደሆነ ጸጉሩን ፈቶ 4ኛውን ግብ ሲያስቆጥር የአርሰናል ተጫዋቾች ላይ ሙድ የያዘበት ጨዋታ ነበር። በተለይ በስፖርቲንግ ሊዝበን ቀደም ብሎ በነበረው የአውሮፓ ሊግ ጨዋታ ሳሊባ ጉዳት አስተናግዶ ነበር። ከዛም በኋላ ከሲቲ ጋር በነበረው ጨዋታ ሆልዲንግ ነበር ተሰልፎ የነበረውና እንዴት አርሰናሎች 4-1 ተሸንፈው ኤርሊንግ ሃላንድ ጸጉሩን ፈቶ ጭምር ሜዳ ላይ እንደጨፈረባቸው ታስታውሳላችሁ። እነዚህን ስትመለከቱ ጊዜውና ሰዓቱ በጣም ስለተገጣጠመብኝና ስላስገረመኝ ነው። የአርሰናል ስነ ልቦና፣ የአርሰናል ሜንታሊቲ፣ የአርቴታ የነ ቡካዮ ሳካ የነ ሳሊባ የነ ማጋሌሽ የጭንቅላት አስተሳሰብ ሜንታሊቲ የዋንጫ ስነ ልቦና እንደተቀየረ የምናይበት ትክክለኛ ጨዋታ ይሆናል ምላችሁ። ለዚህ ነው አርሰናሎች ይህንን እድል ተጠቅመው የዛኔ የደረሰባቸውን ሽንፈት አሁን በጣፋጭ ድል መበቀል ይችላሉ። ያንን ለማድረግ ሁሉም አቅም፣ ሁሉም መሳሪያ፣ ሁሉም ጥይት አርቴታ አለው። ታዲያ እነዚህን መሳሪያዎችና ጥይቶችን በመጠቀም አሰልጣኝ ሚኬል አርቴታ ጣፋጭ በቀልን ለዓለም አሳይቶ ለአርሰናል ደጋፊዎች ደስታ ሰጥቶ የፕሪሚየር ሊጉን ዋንጫ ከተቻለ ቻምፒዮንስ ሊግና የኤፍኤ ካፑን ጨምሮ ለዓመታት በዋንጫ ማጣት ጥም የያዘውን የአርሰናል ደጋፊ ያስደስታል ወይ? እኔ እጅግ በጣም በጉጉት የምጠብቃቸው ጨዋታዎች ናቸው። እንደነገርኳችሁ በተለይ አርሰናል በፕሪሚየር ሊጉ ከቦርንማውዝና ከሲቲ ጋር የሚያደርጋቸውን ቀጣይ ተከታታይ 2 ጨዋታዎች ድል ማድረግ የሚችል ከሆነ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ አርሰናል በሚገባ ያሳካል ብዬ አምናለሁ። ስለዚህ አርሰናሎች ከሁሉም ጨዋታዎች በላይ ለነዚህ 2 ጨዋታዎች ደማቸውን ላባቸውን ሊያፈሱ ይገባል።
ከቦርንማውዝ በፕሪሚየር ሊጉ፣ ከማንቸስተር ሲቲ በፕሪሚየር ሊጉ። ምክንያቱም የትኛውንም የአርሰናል ደጋፊ ብትጠይቁት በአሁኑ ሰዓት ብዙ ዋንጫ ይፈልጋል። ነገር ግን የትኛው ዋንጫ ይበልጥባል ብላችሁ ብትጠይቁት የፕሪሚየር ሊጉ ዋንጫ ይላችኋል። ምክንያቱም ላለፉት 3 ዓመታት በተከታታይ ሁለተኛ ወጥቷል። ለዋንጫው ከጫፍ ደርሶ ዋንጫውን አጥቷል። ተነጥቆ እምባውን አፍስሷል የአርሰናል ደጋፊ። አሁን ደግሞ እየመራ ነው። ይህንን ዋንጫ ዳግም አጥቶ ለ4ኛ ዓመት ሁለተኛ ቢወጣ የአርሰናል ደጋፊዎች በአርቴታም በአርሰናልም ተስፋ ለመቁረጥ ይገደዳሉ። ስለዚህ የአርሰናል ደጋፊዎችና አርሰናል የሚፈልጉት ይህንን የፕሪሚየር ሊግ ዋንጫ ነው። ለዚህ ነው እኔ የአርሰናል ተጫዋቾችና አርቴታ ቀጣይ 2 ጨዋታዎችን በተለይ የቦርንማውዝና የሲቲውን ጨዋታ እንደምንም ብለው ማሸነፍ ከቻሉ የፕሪሚየር ሊጉን ዋንጫ ማሸነፍ እንደሚችሉ ያምናሉ፣ ያሸንፋሉም ብዬ እኔ በግሌ ወስዳለሁ። በዚሁ ወደ ካይ ሃቨርት ጉዳይ ልውሰዳችሁ። ካይ ሃቨርት እንግዲህ በአርሰናል ቤት እንዴት ነው እየተሰማ ያለው ነገር? ቀጣይ ዓመት ትለቃለህ ወይ ተብሎ ተጠይቆ ነበር። ነገር ግን እንዴት አርሰናልን እለቃለሁ? በአርሰናል ቤት እጅግ በጣም ደስተኛ ነኝ። እኔ ብቻ ሳልሆን አርሰናል ቤት ውስጥ ደስተኛ ያልሆነ ተጫዋች አለ ብዬ አላምንም። አሁን ባለንበት ደረጃ በአሰልጣኝ ሚኬል አርቴታ እያሳየን በምንገኘው ብቃት እጅግ በጣም ደስተኞች ነን ሲል ጀርመናዊው አጥቂ ካይ ሃቨርት የተናገረ ሲሆን ባለፉት ወራት ለአርሰናል በጉዳት ምክንያት ያለኝን ሁሉ መስጠት አልቻልኩም። አሁን ግን ካሁን በኋላ ላሉት ጨዋታዎች ያለኝን በሙሉ እስከ መጨረሻው ጠብታ በመስጠት ለደጋፊውና ለአሰልጣኝ ሚኬል አርቴታ እንደዚሁም ከቡድን አጋሮቼ ጋር ዋንጫዎችን በዘንድሮው የውድድር ዓመት ከፍ አድርጌ በመሳም የውድድር ዓመቱን አስደሳች ማድረግ እፈልጋለሁ ሲል ካይ ሃቨርት ተናግሯል ማለት ነው። አርሰናልን ይለቃል ብላችሁ የምትጠብቁ ካላችሁ እጅግ በጣም ምስኪኖች ናችሁ። በአርሰናል ቤት ደስተኛ ነኝ። የወደፊት ህይወት የሚታየኝ አርሰናላዊ ሆኜ ነው። በለንደን የእግር ኳስ ህይወት የሚያበቃ ይመስለኛል። በአርሰናል ቤት እጅግ በጣም ደስተኛ ነኝ ሲል ካይ ሃቨርት አርሰናልን መልቀቅ እንደማይፈልግ ጭምር ተናግሯል ማለት ነው። በአርሰናል ቤት ያለው ስሜት እጅግ በጣም ጥሩ ስሜት ነው ያለው። ከካራቦ ካፑ በኋላ ሁሉም ተጫዋቾች በከፍተኛ መነቃቃት ላይ ይገኛሉ። ብቃታቸውን ለማሳየት ቆርጠዋል። ዴክላን ራይስ በአንድ ሽንፈት ብቻኛ ማንነታችን አይለካም፣ ሲቲ ካራቦ ካፕ ዋንጫ አሸንፎን ስለበላ ዓመቱን ሙሉ የለፋነውን የላባችንን ውጤት ሊያጣፋው አይችልም። እኛ የፕሪሚየር ሊጉ ምርጥ ቡድን ነን። ይህንን ደግሞ አሳይተን በፕሪሚየር ሊጉ ዋንጫውን በማሳካት እናረጋግጥላችኋለን ሲል ለአርሰናል ደጋፊዎች ቃል ገብቷል። አሁን ይህንን ቃል የሚፈጽሙበት ቀን ደርሷል። በተለይ ይህ ሳምንት እንግዲህ ዛሬ ይህንን የማቀርብላችሁ ዜና እሁድ ቀን ነው። ስለዚህ እስከ ማክሰኞ ነው የኢንተርናሽናል ብሬኩ የሚቀጥለው። ቀጣይ ሳምንት ስንመለስ ቅዳሜ ኤፍኤ ካፑ ተመልሶ እንደዚሁም ደግሞ ፕሪሚየር ሊጉ ተመልሶ ነው። ስለዚህ የአርሰናል ተጫዋቾች በከፍተኛ ዝግጅት ላይ ይገኛሉ ብዬ አስባለሁ። ለአርሰናል መጥፎ ነገር እንግዲህ ጉዳት ነው። እንግዲህ በተቻለ አቅም በተለይ እነ ኢብሪቺዜ በተለይ ደግሞ ቲምበር ማጋሌሽ እና ሳሊባ መመለስ ያለባቸው ይመስለኛል፣ ትሮሳርድን ጨምሮ። ምክንያቱም ትሮሳርድ ከሌለ በማርቲኔሊ ቀጣዮቹን ጨዋታ መዝለቅ በጣም ከባድ ስለሚሆን እነዚህ ተጫዋቾች መመለስ ይኖርባቸዋል። ታዲያ እነዚህ ተጫዋቾች እንዲመለሱ በጥብቅ የአርሰናል ደጋፊዎች እንግዲህ ዱዓ የሚያደርገውም ዱዓ፣ ጸሎት የሚያደርገው ጸሎት ማድረግ ይጠበቅበታል ብዬ አስባለሁ። እነዚህ ከተደረጉ የአርሰናል ተጫዋቾች ከተመለሱ በቀጣይ የአርሰናል ተጫዋቾች ያላቸውን ሁሉ ሰጥተው ዋንጫ ለማምጣት ከፍተኛ ጥረት ያደርጋሉ የሚል እምነት አለኝ። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። የአርሰናል ተጫዋቾች ቡካዮ ሳካ፣ ዴክላን ራይስ እና ማዱኬ ወደ አርሰናል ተመልሰዋል። ይህ በጣም አስደሳች ዜና ነው ብዬ አስባለሁ። ስለ አርሰናል አስገራሚ ግጥምጥሞች ነገርኳችሁ፣ ከሳውዛምፕተን ከስፖርቲንግ ሊዝበን እና ከሲቲ ጋር ያለውን ጉዳይ ማለት ነው። እናንተ እንዴት ተመለከታችሁት? ምንድን ነው የምታደርጉት ተስፋ? አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ለማሳካት ምን ማድረግ አለበት የሚለውን ሀሳብ አስተያየታችሁን በኮመንት መስጫ ሳጥን ውስጥ እንድታስቀምጡልኝ እፈልጋለሁ። እንደነገርኳችሁ በመግቢያ ላይ በርካታ አድማጭ ተመልካቾቼ ከልብ ነው የማመሰግናችሁ። በጊፍት በስጦታ እንደዚሁም ሀሳብ አስተያየት በመስጠት በመመልከት እያደረጋችሁ ላላችሁት ነገር ሁሉ ከልብ አመሰግናችኋለሁ። እኔም እንግዲህ በተቻለኝ አቅም ሁሉ ወሳኝ ትኩስ መረጃዎችን፣ ታማኝ መረጃዎችን እንደተለመደው በፍጥነት ወደ እናንተ ለማድረስ እሞክራለሁ። ቻናላችንን በደንብ በማሳደግ በኢትዮጵያ ትልቁ የመድፉ
የዩቲዩብ ቻናል እናደርገዋለን። በስተመጨረሻም የሌሎች ቡድኖች መረጃዎችም ካለ ወደ እናንተ አደርሳለሁ። ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። በሌላ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።